ሰላም አለይኩም ውድ ኢትዮጵያውያን ደህና ናችሁ ወይ? አሁን ይሄ ጽምዶ የሚባለው ነገር አብረን የምንሰራው ስራ ነው። ሰይጣን መጨረሻ የሚያደርገውን ለማድረግና እዛው ላይ ሊቀበር ሊሞት ተቃርቧል አሉ። እየተጠጋ ነው። በቃ የዓለም ህዝብ ተው፣ ወረራውን ተው ሲባል እኔ ኢትዮጵያዊ ነኝ ባህር ያስፈልጋል እጨፈልቃለሁ እና ትንሽ ከእውነተኛ ኢትዮጵያውያን ጋር አምሼው ፋኖ አምቼው ኦሮሞ አምቼው ትግራዋይ ኦኬ ሰዎቹ ተጣምረን የምናደርገው በጽምዶ ማጣደፍ ነው። ከመጣ የሚፈራ ሰው የለም። ሳይኮሎጂው በምን አይነት ተዘጋጅተን ይህን የተረበሸ አካል እንደምንከላከለው በሳይኮሎጂ እናቀርበዋለን። ይሸነፋል። አይዟችሁ። እሱን ከፈለገ እንግዲህ የሚመጣልህን የመጣብህን እንግዳ በደንብ አድርገህ ሳመው ነው። በደንብ አድርገን እናስተናግደዋለን። ግን እነዚህ ስል ኤሪትሪያ ጋር የሚዋጋ አይመስለኝም ለመጀመሪያ። ግን እዛ አካባቢ አንድ ነገር ከመጣና ከተጀመረ አንድ ነገር ከሆነ ተመልሼ መጥቼ ትግራይና ኤርትራ ቦርደር ውስጥ አደርጋለሁ የሚለው ሰውዬ ለጥላቻ ስለሆነ ተፋቅሮ ያለውን ሰው እዛ ውስጥ ለያይቶ ለመጨፍለቅ ስለሆነ ኤሪትሪያኖች ደግሞ ተጥባብቀን ተዘጋጅተን እንጠብቃለን። እኛ ግን ሪላክስ ሆነን ነው የምንጠብቀው። ኤሪትሪያኖች ሪላክስ ሆነን ነው የምንጠብቀው። ኢትዮጵያኖችም አይዟችሁ ሪላክስ አሉ። ትግሬዎችም አይዟችሁ ሪላክስ አሉ። ለትግራይ የመጣው ጥፋት አብረን እንከላከለዋለን ነው ብላቸዋለሁ። በትግራይ ጎን ነው ያለነውና እዚህ ከጥሩ ኢትዮጵያኖች ጋር ከዛ ትግርኛ ማረጋለሁ ካሁን በኋላ ሁለቱንም እና የምትሰሙኝ ሰዎች ይኸውላችሁ አይዟችሁ ምንም ነገር አይመጣም። ከዚህ ዘላለማዊ መፍትሄ ማምጣት እንዳለብን አካም ላይ እናደርግላችኋለን። ካልሆነ ግን ይሄን እናደርግላችኋለን። ይሄንን ቪዲዮ ዛሬ ስለቅ ብዙ አስተያየቶችን ስለተመለከቱ ነው ከአድማጮች ከተመልካቾች። ለምን ማለት ነው ይሄንን ቪዲዮ ዛሬ ስለቅ ብዙ አስተያየቶችን ስለተመለከቱ ነው ከአድማጮች ከተመልካቾች። ለምን ከትናንት በስቲያ መከላከያው ሲፈጽም የነበረው ነገር ብዙዎችን አስቆጥቷል። ኢንክሉዲንግ ሚ ሲያደርጉት የነበረው ይሁት እየደፉ ይሄ ማለት ነው እነሱ እንደዛ ያደረጉ ባለበት ሰዓት ላይ ለምንድነው ፋኖች በዚህ መሰረት የሚያደርጉት የሚል ቁጣ ይጫለቀው ዘው ለምንድነው እንደሚከባከባቸው የሚሉ ነገር አለ። እኔ ደግሞ በጣም አፕሪሼት ነው ያደረኩት። እነዚህ ኢትዮጵያውያን ናቸው ማለት ነው። ለኢትዮጵያ ነው እንደዚህ የሚያደርጉት። የገበሬዎቹን ቤት እንዲህ አይነት ኢሞራል የሆነ ነገር እንዲህ የሚያደርግ አገር ይጠብቃል፣ ባህር ያመጣል፣ ትግሬዎችን ሊጨፈልቅ ኤሪትሪያኖች እነዚህ ናቸው አንድ ላንድ የሚዋጉት ሰዎች። ይሄ ነው ሀሞታቸው። እዛ ትግራይም ሄደው እንደዚህ ሊያደርጉ ነው። ኤርትራ መጥተው እንደዚህ እነዚህ ናቸው የሚያሸንፉት። ይማስፒኪድ ይሄ ራሱ የሽንፈት ስራ እንደሆነ ብቻ ነው የምናውቀው። ለነፃነት ለመብት እታገላለሁ የሚለው አካል ካለ ከምትታገለው አካል የተሻለ ከሆነ መምጣት አለበት። በመንግስት ደረጃ እንደዚህ አይነት ውርደት ውስጥ የገባ የወጠጤዎች ስራ አይቻላቅም። የሚያሳዝን ነው። እንደዚህ አይነት ፍጥሮች በዚህ ዘመን ይኖራሉ ብዬ ማስቤ አላቅም። they have to be stopped አሳዝናል። በጣም አሳዝናል። እንደዚህ እያረክ ልታሸንፍ እንደዚህ እያረክ ሪሊ ኢትዮጵያ ዲፈንድ ለማድረግ እንደዚህ አድርገህ ወደዛ መተህ ልታሸንፍ በትግሬዎችና በኤሪትራኖች መካከል ላይ ተቀርቅረህ በፋኖ ተቀርቅረህ የሚያሳዝን ጭንቅላታቸው የት ላይ እንዳለ አላውቅም። እኔ ይህ ነገር መላቀቅ አለበት ብለህ ስትነሳ ያሰመርካቸው ምሰሶች አሉ፣ ፒላሮች አሉ። ይሄ ነው መሆን ያለበት። ስለዚህ ከዛ ያብቹ ሌጋሲ ይሄ ነው። ይህን ለማድረግ ነው የመጣው። እንደዚህ ማድረግ ብቻ ነው የሚያውቀው። ቁጣ አለበት በሰው ልጅ ላይ፣ በሰላም ላይ ሰላም ለመኖር የሚፈልግ ሰው ቁጣ አለበት። ያስተዳደር ጉዳይ ይሁን የምናምን አላውቅም። ጠላት የለውም፣ የራሱ ጠላት ነው። ሰውየው መጨረሻ እንደዚህ ሆነ።
እዚህ ውስጥ ገባ ኦርጋናይዝ ክራይም መርህ ሊያስወጣ ብዙ ነገሮች ቢመጡ እንኳን ያን መርህን መጠበቅ አለ። በእናታችሁ ቤቱን ብታዩት አሁን የባላገሮች ቤት ነው። ፍራንክን ናቸው የሚቆልፉበት እንኳን ይሄ ምንድነው ጓጉቸሩን ብታዩት ከነዚህ አመት ሙሉ ሰርተው ያመጡት እንደዚህ አርጋ ፍሰት ሄዳለን። ያሳዝናል፣ በጣም ያሳዝናል። ይህንን ነው ማድረግ የሚችል ግን እስኪ የተቆረጠች አጭር ነገር አለችና ቴክኒሻኑ ካስገባን ወለጋ ላይ ነው ማለት ወልመንጫሱ ወለጄሱ ወልጥቄሱ ወልጨብሱ ኑጋ ጠላቶቻችን ቢላዋ እየሳሉ እየመጡብን ነው። ኦሮሞ መንግስትን አድን። ኦሮሞ ይችን እጁ ላይ የገባችው ድል ማጣት የለበትም። ጠላቶቻችን እኛ ለመስበር ከኛ ውስጥ ኦሮሞ ነው እየፈለጉ ያሉት። ይሄስ ወርስ በጥይት እኮ መግደል እኮ አንድ ነገር ነው። በሳንጃ በብዙ አይነት ስቃይ እያቃጠሉ ሰውዬ እነዚህ የሚገድሉት አይነት አገዳደል እኮ ነው። እንዴት አድርጎ ነው? ከየት ነው የተማረው? ምን አይነት ሰይጣን ነው የወረደው? የሚያባዳም ነገር ደሬ ትግራይ ላይ ባንተም በኩል ያሉ መረጃዎችና እንደው እዚህ አጠቃላይ ሂደት ላይ የሚሰማን ስሜት ታቀርበው። ይቅርታ ከዛ በፊት ይሄ ነው የቀደሙ እንግዲህ የኦሮሚያ ክልል ያነሳ ነው። ምናልባት ተመልካቾቻችን ካላዩ አይነት መንግስት ነው የፈጠረው፣ እንዲህ አይነት ህዝብ ነው የፈጠረው። ይሄ ሰው ኦን ፐርፐስ የሱ የህይወት ዓላማው ይሄ ነው። በቃ ለዚህ የተፈጠረ ነው የሚመስለው። ይሄ የኦሮሚያ ባንክ ላይ እንግዲህ የኦላ ታጣቂዎች ተብሎ ፈጸሙት ሲባል እንግዲህ ያየነው ነገር ነውና በጣም አሳዛኝ ነው። እንዲህ መደረግ አልነበረበትም ያልነው ይሄንን ነው። እንግዲህ ምናልባት የከተማዋ ስም ምዕራብ ሸዋ ሙሎ ከተማ ውስጥ ነው። እንግዲህ የኦሮሚያ ባንክ ነው ይሄ የተፈጸመበት። ቴንኪው ሰውነት አመሰግናለሁ። ደሬ ወደ አንተ ልመለስ። እንግዲህ ገና እግዚአብሔር ያውቃሉ። እነዚህ ሰዎች አጠፉት እኮ ሃይማኖትን አጠፉት። ቤተክርስቲያኑ አቀጣጥሎ ጨረሱት እኮ። ቄሶች እንዲገሉ ምንድነው ያላረጉት? እነዚህ ከየት ነው የተፈጠሩት? እናታቸው የሚያሳዝን በጣም የስምምነቱን ሳይጸድቅ ገና ታርቀው ምን ሳይሉ ጌታቸው ረዳና ጻድቃን ጋር ሸገር መናፈሻ ላይ ተሸላለሙና ፋኖ ትጥቅ ይፍታሉ ወደ አጣደፉት። ይፈታል አይፈታም ተባለ። ይልቃል ከፋለ ነበር ፕሬዝዳንቱ ትዝ ይለኛል። ደብዳቤ ጻፈ ለፌደራል መንግስት ጻፍ አሉት። ያው ጻፈ የተባለው ነው የሚያደርገው። የፌደራል መንግስቱ ገብቶ በአማራ ህግ ያስከብርልኝ ብሎ ቁጭ አለ። በጣም እኮ የደነገጥኩበት ሁኔታ ይሄ ግዘመን ይዛን በትግራይ ክልል ህግ ማስከበር ተብሎ ያኔ ደግሞ የተሳሳቱ ምንድነው? እስኪ እዚህ ጋር ያለው ነገር እናመክራለን ብለው አቶ ሙሉ ነጋ የተባሉ ታውቃለህ? ጊዜያዊ መስተዳድሩ ጋር ሆኖ የተቋቋመ ነበር በጦርነቱ ነበር። ያ ነገር ሆኖ እዚህ ደረጃ ላይ ተደረሰ። እዚህ ደረጃ ላይ በሚደርስበት ጊዜ ደግሞ አሁን ምን አደረገ? ይሄ ፋኖ የሚባለው አካል ከሌላ ከኤርትራ ጋር የሚገናኝ ከሆነ አለና ያን ለመምታት ደግሞ ቲፒኤልኤፍን የማሰለፍ መንገድ ተሄደ። አሁን ትልቁ እንትን የተፈጠረውን መሰለ ፒተር፣ በዛው መስመር አብይ በተመሳሳይ መስመር ነው። ልክ ተሸካዮች ናቸው እንዳልከው እነሱ ባሉበት ቀረ እንዳልከው አብይ የሚያስበው ዘዴ ሁሌ ይሄ ኋላ ቀር ነው። መጀመሪያ ሄዶ ያዋጣው መንገድ ቃሉ ብሎ በፍጹም ሊያምን አይችልም። ቢያንስ አንድ ላይ ይገጥሙብኛል ብሎ ሊያምን አይችልም ሲል ጉድ ሰሩት። ብቻውን እኮ አራዳም ይመስለዋል እኮ ቲፒኤልኤፍን አስቆሞ ኤሪትሪያኖችን መጀመሪያ ፋኖን ለማጥፋት ከዛ ደግሞ ኤሪትሪያኖች እና ማናቅ ይመስለዋል። ጉድ ተሰራ ትላለህ። እንደ የልጆች ጨዋታ እኮ ነው የተጫወቱ። ትግሬዎች ያውቃሉ ምን እንደሚያዋጣቸው፣ እኛ ምን እናውቃለን? ይሄን ነገር አደረጉት። እሱ እንደሄደው ሳይሄድለት ቀር ለማስፈራሪያ ያሰበው አንተ እንዳልከው ትጥቅ አይፈታም እያለ ያቆየው ለአማራው አርጩም ይሆንልኛል ያለው ኃይል ተግዳሮት ሆኖበት ቁጭ አለ። እድሜ ለጽምዶ ሰዎቹ፣ እድሜ ለጽምዶ ሰዎቹ። እግዚአብሔር ሳይፈውስ ሳይጣላ የሚባለው ይሄ ነው። ጽምዶ የሚባለው ነገር መጣ። አወርሲድ የሚባለው ልጅ አንድ ነገር ፈልስፎ መጣ። ትግሬኖቹን እና ኤርትራኖች አስታረቃቸው። አማሮችም ገቡበት፣ ኦሮሞዎችም ገቡበት።
አፋሮችን ገቡበት። ይሄ ተገንጣይ ብቻውን መጡብኝ እያለ ግን የሚመጣው ያለው እሱ ነው። ስለዚህ በደንብ አድርገን እናስተናግደዋል። ማስተናገድ ብቻ ነው የሚመጣውን እንዲህ አይነት ምናምን ተዘጋጅተ ባንጎል ነው። የራሳችን ጥፋት አይደለም የሱ ነው። ምንም ነገር ማድረግ አንችልም። ራሳችን ግን መከላከል እንችላለን። ሁላችን ኦፍኮርስ እዚህ ኤርትራ እንዳገር ምንም ነገር የሚያደርገው ነገር ያዋል ግን ይሸፈዋል። እዛ አካባቢ ግን አንድ ጥይት ከተተኮሰ ነገሩ ተግባባን ማለት ነው። ከዛ የመጣው ይመጣል። እዚህ ጦርነት ውስጥ ልንሸነፍ አንችልም እኛ ኤሪትሪያንስ በምንም አይነት እውነተኛ ጋር ስላለ እዚህ ጦርነት ውስጥ ኢትዮጵያንስ ሊሸነፏችሁ በምንም አይነት እውነት ስላለ እነሱ መጨረሻ ይህንን ከጠራረግነው በኋላ ራሱ የሚመጣ ሰይጣን ነው እያንኳኳ ለጥፋት የሚመጣ ሰይጣን ስለሆነ መጽየት ብቻ ነው ያለብን። አይዟችሁ እና አብይ ጭንቅላት ላይ ያ ነገር ቀረ። ያ ሁሉ ህዝብ ድጋፍ ኖሯቸው ረበሿቸው። ቲፒኤልኤፍ 27 ዓመት የገዛ ስለሆነ ደግሞ በሴኩሪቲ አፓራተሱም በሌላም ቦታ በቢሮክራሲውም በመስሪያ ቤት ውስጥ እጃቸው ይኖራል የሚል ፍራቻ አደረባቸው። ቢያድርባቸው አይገርመንም። ያለ ንጉስ በመንግስቱ ይባላል። ግን ይሄን ነገር ለመፍታት ሄዱበትን ርቀት ስትመለከተው ኤክስትሪም ነው። ጉልበት ነው የጠየቁት ከውጭ ሀገር። በሀገሬ መስመር ልፍታል አለ። ጉልበት ብቻ አይደለም፣ ታይቶ የማይታወቅ ስደት ደግሞ ባፋቸው፣ ታይቶ የማይታወቅ ኩራትና ትምክህት በአንደበታቸው። ወይ በሌላ ፖለቲካ በውይይት ልፍታል አሉ፣ በሌላ መንገድ አላሉ። ተቀጥታ የታያቸው ኤርትራ ጋር ብን ያለ ፍቅር ገብቶ የኤርትራን ጦር ማስነፍ አልችላቸውም አለ። በለዚያ ይሄን መስመር ተከተሉ። እኛ ደግሞ ተቀበል ነው ለኢትዮጵያ ህዝብ ስንል ተቀበል ነው። ሰዎች ለራሳችንም ስንል ተወረን ስለነበረ ማርፍ ስለነበረ ያ ቲፒኤልኤፍ የሚባለው ዱብዳ እንዳሁኑ ግን አይደለም። አሁን ሌላ ነገር ነው። እዚህ ጋር መግባባት አለብን። እኔ ድጋፍ ነበረ። ቅድም አንተ እንዳልከው ነው። እኛም ሁላችንም የነበረን አቋም ተመሳሳይ ነው። ያ ነገር አለቀ። ያ ነገር አልቆ የፕሪቶሪያው ስምምነት ሲደረግ መሳሪያ ይፍታ ቲፒኤልኤፍ በተባለበት ጊዜ ላይ አንዴ ፈቷል ሲሉ አንዴ አይፈታም ስጋት አለበት ሲሉ እንሬደዋል። የተለያየ ነገር አድርጉ። ያን ሳይፈቱት የቲፒኤልኤፍ ተፈታ ሲባል ገና ሳይቋጭ ኢቭን እኮ ሰራዊት እኮ መቀሌ ሊገባ ተመለስ ተብሎ እኮ ነው መቆየት አለበት። ቲፒኤልኤፍ ትንሽ ማስፈራሪያ ሊሆን ይገባል። ተመለስ ተባለ። ቶሎ ፈረሙት እንጂ አልቅ ነበር እኮ ጦርነቱ። ምን ጭንቅላት አለ? በዚህ ውጊያ ድረስ እየተዋጋ እየታጠቅ ማረክ የማረከውን ታጠቅ ተብሏል። ፋኖ በነ ደመቀ መኮንን በርሳቸው ፋኖ የሀገር ውለታ በሀገሩ ሲነኩበት እየተባለ የተበረታታው ፋኖ አለ። በጭንቅላታቸው ላይ ምን መጣ? ይሄ ፋኖ የሚባለው ነገር ስላለብ ቲፒኤልኤፍን ትንሽ እናስተምረዋል። እንግዲህ በጣም እኮ ውስብስብ ነገር እኮ የሆነ እኮ ተባለ። ካላላክ የለ ገና የስምምነቱን ሳይጸድቅ ገና ታርቀው ምን ሳይሉ ጌታቸው ረዳና ጻድቃን ጋር ሸገር መናፈሻ ላይ ተሸላለሙና እንዴት የኢትዮጵያ መሪ ነው አለው። የአዲስ አበባ ተቀዳሚ ምክትል ከንቲባ ይለዋል። ሁሌ እንደዛ ነው የሚለው። ምንድን ነው ያ ነገር ሊሆን አልቻለም። ይሄ ጦርነት እየተቀጣጠለ ኤርትራም ጋር የነበረው ፍቅር እዚህ ደረጃ ላይ ደረሰ። የሚገርም እኮ ነው። ስትሄድ እዚህ መሪ ሄደ ስትሆን አመኔታ አጠፋ። አሁን በቲፒኤልኤፍ እና በፌደራል መንግስቱ መካከል ያለው ትልቁ ነገር ምን እንደሆነ ታውቃለህ ፒተር? አመኔታ ጠፍቷል። እንደገና ደግሞ አሁን ትግራይ ወዳጅ ሆኖ ያለ ማድረግ የተደረገውን ነገር በኤርትራ ላይ ለመክሰስ ፓርላማ ላይ መቀሌ በሻሻ አደረግናት ማለቱ ረስቶ ያ ሁሉ ሲናገሩ እነሱም በፖለቲካ ጥርሳቸውን የነቀሉ ናቸው። ያሳዝነው ግን የትግሬዎቹ ነው። እነ ኬሪያ ምናምን የምትባለዋ እነ ጻድቃን እነ ጌታቸው ዋሬ ይበላል እነ ሲዬ ለምና ሲኤም ዘወርበል ተብሏል። ኤኒዌይ ባለም ውስጥ እነሱ የሰሩት ክደት ለትግሬዎች ሰዎቹ የፓለስቲኒያን ታጋዮች ሸውደው ዛዮን ውስጥ መግባት ነው። ህዝቡን ክደው ፓለስቲኒያንስ ወደ እነዛ ዛዮኒስትስ ለመግባት የጨፈጨፎች የሚጠሏቸውን የአይሁዶች
ጽዮናውያን እዛ ጋር እንደሚሄድ ወይ ደግሞ አይሁዶች ፋሺስት ናዚ ውስጥ ሄደው ከናዚ ጋር ሆነው እንደገና ሞር ለማስገደል ህዝባቸውን እንደመግባት ብላክስ ቨርሰስ ኬኬኬ ለሰደም ጥቁሮች እዚህ የሚጠሏቸው ነጮች ኬኬኬ የሚባሉ ጋር እዛ ጋር ገብተው ሸውደው ጥቁሩን እንደማስፈጀት የነጻድቃን በታሪክ ውስጥ እነዚህ ያደረጉት ለትግራይ ነው። ከአፓርታይድ ብላክ አፍሪካንስ ስኒክ አድርጎ አላ አይደለ ከብላክ አፍሪካንስ ከዛ ከሶዌቶ ውስጥ ካሉ ሸውዶ ከነ ማንዴላ ሸውዶ ወደ አፓርታይድ ዋይት ማስተርስ ውስጥ ገብቶ ማቃጠል ነው። ኦፍኮርስ ቲፒኤልኤፍ በነ ማንዴላ አራትም የታወቀ ነው። ይሄ ግን ኮኔቴሽን አንክል ታውስ እዚህ አሜሪካ ውስጥ ሬሲስት አሜሪካ ውስጥ ገብተው ጥቁሮች ያሰቃዩ እንደነበሩት ነው። የሚያሳዝን ቅሌት፣ የማይረሳ ታሪክ ከጫካ ጀምሮ አሁን እንግዲህ ትልቁ ነገር እዚህ ጋር ነው። በቃ በሁለቱ መካከል ያለው ጠብ ያኔም አኩርፎ መቀሌ የገቡት እነሱ ናቸው። ማለት ትናንት ያሳደግነው ልጅ ሊገዛን አይችልም ብለው ስተት ነው የነሱ ያኔ ስተት። ይሄ ነገር በሆነበት ሁኔታ ላይ ነው ያልጠበቀው አንድነት ስለተፈጠረበት ረፍት አጣ። ጽምዶ ገደለው፣ ጽምዶ መርደር አደረገው እኮ ነው ብላ አንቀዠቀዠው፣ አሳበደው። ጽምዶ ገደል ውስጥ ከተተው። ጽምዶ አንገቱ ውስጥ ማዕት ሰው አጥፍቶ እንደሚጠፋ አደረገው። ሰዎቹ ፍቅር አልፈለገም፣ አያውቅም ፍቅር። ሰላም አላወቅም፣ አይገባውም ሰላም። የትግራይና የኤርትራ ህዝብ ሰላም፣ የኤርትራና የአማሮች ህዝብ ሰላም፣ የአማሮችና የኦሮሞች ህዝብ ሰላም። እሱ ትቶ በውስጥ ኦሮሞ ነኝ እያለ ውስጥ ገብቶ የሚያደርገው ይሄ የታመመ ጭንቅላት፣ የአስተዳደግ ጉድለት፣ ኢንፌሪዮሪቲ ኮምፕሌክስ፣ የሰይጣን መንፈስ ነው። ሰዎች ፍቅር አልፈለገም፣ ሰላም አልፈለገም። ግን ሰላምና ፍቅርን ማሸነፍ አትችልም፣ ይሸነፍ። ስለዚህ ከአማራና ከኦሮሚያ ክልል ያለውን ኃይል እያወጣ ዋናው አደገኛ ያለው ሰምች ስለሰማሁኝ ነው። እዛ መሳሪያ እየቀረበ ያለው፣ ስልጠና እየቀረበ ያለው፣ መልእክት እየቀረበ ያለው ከዛ ነው። እዛ ጋር ያለውን ኮሪደር ለመግዛት ከጭንቅላቱ መጀመር አለብን የሚል ነው። እዛ ነው ሰይጣን ያጣለው። መጨረሻ ላይ እኔነት ስትገፋ እግዚአብሔር ተውሲል እምቢ ስትል መጨረሻ ሰይጣን ይነዳና ፕላን ያወጣልህ ራሱ ወደ ዲስትራክሽን እንድትገባ። ጠበሰዋ፣ ጥጋው፣ ትምክህቱ አንድ ህይወት ሰዎች የአንድ ህይወት ነገ ለምታልፈው ህይወት ምናልባት አይኖራትም ይሆናል። ይሄም ካለቀ በኋላ የሁሉ ህይወቶች ምን አይነት ናርሲሲዝም ነው? ምን አይነት ርዕሰ ፍትወት ነው? ራሱን አይወድም። ነፍሰ ፍትወት አይደለም፣ ርዕሰ ፍትወት እንዲህ አይነት። ስለዚህ ሰይጣን እየነዳ እያስገባው ነው ጦርነቱ ውስጥ። ልክ ሲገባ የመጨረሻው ሊሆን ይችላል መሆን ደግሞ አለበት ብያምናለሁ። እንቅስቃሴ የፌደራል መንግስት ከኤርትራ መሳሪያ ይቀርባል፣ ከዚህ መሳሪያ ይቀርባል ምናምን የሚል ነገር ገምግመዋል በመከላከያ። ስለዚህ መቁረጥ አለብን በሚል መከላከያውን ከአማራ ክልል ሳይቀር ጦርነት ካለበት ክልል ውስጥ እያደረገ ከኦሮሚያ እያወጣ ወደዛ ሄደ። ትናንትና አንድ ቶክስ ብቻ ኤርትራ ውስጥ ብትተኩስ ትጠፋለህ ነው ምን ያለው። አሁንም በዛው ማጣደፍ ነው ሰዎች፣ በሳውስ በኖርስ ማጣደፍ፣ ሌላ ነገር የለም። ግን ኤርትራ ላይ ሌላ መንግስት ስለሆነ አይነካህም፣ ዝም ብሎ ይሸፋል። የኤርትራ መንግስት ደግሞ ራሱ አይጀምረውም ጦርነቱ ካልተኮስክ። እዚህ ላይ ግን እነ ትግሬዎችን መተህ ልታርዳቸው እኛ ጠገብ አይፈቀድልም። አማሮችን ለማረድ አይቻልም። ኤርትራኖችንም ለማረድ እንደዚህ እንደምታረጉት ነገር አይቻልም። ዚስ ታይም ጸምደን አብረን ማስቆም አለብን። ሰዎች እዚህ ጋር ብቻ እንግባባ። የኦሮሞ ህዝብ ሲመታ የኛ ህዝብ ተመታ ማለት ነው አባባሉ ነው። እንግዲህ በዚህ በጽምዶ መሰረት የአማራው ህዝብ ሲነፋም እኛም ተነፍተናል ማለት። የትግራይ ህዝብ ሲያጠፉት ማየት አንፈልግም። የኤርትራ ህዝብ እንደዛ ኢትዮጵያኖች ይከላከሉለታል። ጽምዶ ጸምደን ብቻ ነው ይህንን የምናሸንፈው። ናሽናል ክራይሲስ ግሩፕ ሰከንዶች ናቸው የቀሩት፣ ተፋጠዋል በቅርብ ርቀት ያለው ሰከንዶች ሲል እኛ ሊትራሊ ሁለቱ ቅርብ ርቀት ተቀራርበዋል። ኤርትራ ልትገዛ ተኩሳት ብቻ እንኳንና የንትን ቅሌት እና አሜሪካንስ አላበረኩትም። ኤርትራንስ አይደለም
ነካጋቸው ያሳየኋል ምን አይነት ሰዎች እንደሆኑ። በነፃነታችን ልትቀልድ አትችልም ኤኒሞር። ያ ሁሉ ጉድ ካረከን በኋላ ያ ሁሉ የኢትዮጵያ ኮሎናይዜሽን በፍጹም ኤርትራዊ ሊሸነፍ አይችልም። እንዲህ ስላችሁ ግን ከእናንተ ጋር ኢትዮጵያን እንደሚገባችሁ አውቃለሁ። አማራ ፋኖም አይሸነፍም፣ በምንም አይነት አይሸነፍም። ትግራዋዩም አይሸነፍም፣ አፋርየውም አይሸነፍም፣ ኦሮሞም አይሸነፍም። የሚሸነፈው የሰይጣን ነው፣ የሰይጣን ልጅ ነው የሚሸነፈው። ግን ብዙ ሰው ይገድላል። የመጣውን እንግዳ በደንብ አድርገን እንሳመው። ሰዎች ማስቆም አልቻልንም። ሰይጣን መጥቷል እየነዳ፣ በደንብ አድርገን እናስተናግደው ነው ብለው ያለው። የኤርትራም ጦር ወደዚህ መጥቷል፣ ያኛውም ገብቷል። ዲፕሎማቶች ናቸው የገለጹልኛል። ከጠዋት እስከ ማታ ጭር ያለችው አንዴ ዜናውን ላንብበው። በቀበሌም ሰው እየተዘጋጀ ነው። በየቀበሌው ለጦርነት ተዘጋጁ ተብሎ ተነግሯል። አስገዳጅ ምልመላም አለ ይላል። ይሄ ዜናው ነው። ከዚህ ባሻገር ፒተር የፖሊስ ሰራዊት የሚሊሻ ሰራዊት በሙሉ ተነግሯቸዋል። ትናንትና ይሄማ ዝረፍ ተብሏል። የትግራይ ህዝብን ለመጨረስ ብዙ ሰዎች ጠፍተዋል፣ እየወጡ ነው። ለማስወጣት ነው የሚፈልጉት። ያን ጉንድ ይወጣላቸውን መጥተው እንዲያፍኑ። የኢትዮጵያ ህዝብ የትግራይ ህዝብ ወንድምህ ነው። የነበረው ጦርነት የነበረው ፕሮብለም ዞር አድርገህ አሁን ከወንድምህ ጋር አሳየው እንዴት እንደምትወደው። እሱም ነገ መጥቶ አንተን ይቅርታ ጠይቆ ወንድምነት እንደሚያል። የትግራይ ህዝብ፣ የአማራ ህዝብ፣ የአፋር ህዝብ አብሮ ዲፈንድ ማድረግ አለበት ትግራይ። እንደዛ ነው ብላችኋለሁ። እኛ እንዳንገባበት ሳንነካ መግባት አንችልም። ዝም ብለን መሾፍም አንችልም። አንድ ክብሪት ከተለኮሰ ያኔ እንተያያለን። እሱ ብቻ አይደለም፣ የሲቪል ሰርቪስ ሰራተኛው በሙሉ ተነግሯቸዋል። ተነስተው ተብለው ሁሉም ተነስተዋል። ደግሞ የመሳሪያ ቅድም አንተ እንዳልከው ችግር ስለሌለ ሁሉም ታጥቋል። ይሄን ነገር መመከት አለብን የሚል ነገር ነው። ነገሩ አደገኛ ላይ ነው። ስለዚህ በአሁኑ ሰዓት ላይ ትግራይ ምን እየሆነች ነው? ባዶ እየሆነች ነው ያለችው። የህወሓት አመራሮች እነ ደብረጽዮንና የባንክ ሂሳብ ታገደ እንደ ድሮ። ቀደም ሲል ከርታ የነበረችው የፌዴሬሽን ምክር ቤት አፈ ጉባኤ የነበረችው ከኢትዮጵያ በትግራይ ክልል አስቸኳይ አዋጅ ይታወጅ። ጌታቸው ረዳ መግለጫ ሰጠ። ጀነራል ጻድቃን ምን አሉ? በጦርነቱ ከተጀመረ በጥቂት መስዋዕትነት አብይ ጋር ሆነን እንጨርሰዋለን አለ። እዛ ይምጣና ያት መቼ መጥተዋል። ሰይጣኖቹ መጥተዋል። ሰዎቹ ታሪክ ሰርተዋል። ህዝቡን የራሳቸውን ህዝብ ለመጨረስ መጀመሪያውም ትግሬዎች ናቸው። ያስተራጥራል። በልብ ነበረ ትግሬዎች ብለው የሚሰሩት። የሆነ ሆኖ የትግራይ ህዝብ አሁንም ሌላ አይነት ማሳክር ውስጥ ሊገባ ነው። ግን አይዟችሁ፣ ምንም አይደለም። ከስቅያት ብርሃን ይወጣል። ከዚህ ደግሞ ወርቅ የሆነ ግንኙነት እንደሚወጣ የምጠራጠረው ነገር የለም። ሰውየው ግን አረገው አላረገው ይጠፋል። ሌላ ነገር የለም። ጀነራል ዮሐንስ ገብረ እግዚአብሔር ፎከሩ። አብይ አስቀድሞ በራሳቸው ሰው ያናግራል። እንዲህ አይነት ያደርግ የመጨረሻው ጀነራል ሳሞራ ናቸው። እንቅፋቶቹ መጠረግ አለባቸዋል። ስለዚህ ባለፉት 1-2 ሳምንት ምን እየተደረገ ነው? ዝግጅት እየተደረገ ነው። ያንተም ገፈት የቀመሰው ያ ምስኪን ህዝብ ሆኖ በዛ ላይ ተካዶ የሚል ነው። በቃ የስልጣን ፍላጎት እኮ ነው። ለኔ የሚገዛኝን አማራ ላይ አረጋ ከበደ እንዳስቀመጥኩ ትግራይ ላይም እንደዛ አይነት ሰው ማስቀመጥ አለብኝ የሚል ነገር ነው። ስለዚህ እኛ አቋማችን የሚሆነው ማናችሁም ተከታዩ በፍጹም እንደባለፈው እንዳናየው ይሄን ጦርነት የትግራይ ህዝብን መደገፍ አለብን የሚለውን ነገር ይሄን መልእክቴ ማስተላለፍ ፈልጋለሁ። You ain't got no choice but to rejoice. You ain't got no choice. Let's say jump. እንደዛ ነው የሚሆነው። እንደዛ ነው። ኢትዮጵያኖች ማሸነፍ አለባቸው። ፋኖስ ማሸነፍ አለባቸው። አምቼው ፋኖ ከኢትዮጵያ ህዝብ ጋር ያለ ነው። ኢትዮጵያኖች ደግሞ ከኛ ከኤርትራኖች የሰርቫይቫል ጉዳይ ነው። አንቀን እናስወጣዋለን። ሰይጣን ይዞት መጥቷል። እዛ ድረስ ኳክ አረገ ይጠፋል ነው የምላችሁና አይዟችሁ። ሳይኮሎጂው ደግሞ በምን እንደምንዘጋጅ በሚቀጥለው ነግራችኋለሁ። በደንብ ሪሰርች አድርጌ እመጣለሁ። I love you so much. Stay with your cause. Stick
ዊጅርኮስ ሌላ ነገር የለም። እዚህ ጋር አሲ ነክስታ አሲ ፍራቻ የለም። የሚጠረጠረው ራሱ ነው የሚፈራው። እዚህ ጋር የሚፈራ ሰው የለም። ሀቅን የሚፈራ ኢትዮጵያዊም የለም። ሀቅን የሚፈራ ትግራዋይና ኤርትራዊ ወሬበር የለም። ሁላችንም ሀቁን ይዘን በሀቁ ጭንቅላቱን ሰብረዋል።